ማለት ነው። እንደ ሩታ አይነት ሴት ልታገኝም አትችልም፣ አታገኝም። እንደሱ አይነት ሴት ማግኘት ማለት ነው መታደል ነው። አንተ ግን አልገባህም፣ አልተረዳሃትም። አሁን አይደለም የሚገባ ስታጣት ነው። ለአንተ ደስታ የሚገኘው ሄርሜላ ጋር ነው አይደለ? ከሷ ጋር የፈለግከው ነገር መራገጥ ትችላለህ፣ ከሷ ጋር የፈለግከው ነገር ማድረግ ትችላለህ። ግን ደግሞ በተመቸ ሰዓት እየመጣ እዛ ከጨረስክ በኋላ እዚህ የምትመጣውና እሷ የምትጎዳት ነገር ታቆማለህ። አንተ ተዝናንተ ከመጣ በኋላ የምታገኛት እሷ እቃ አይደለችም። በቃ እኛ የምንፈልገው ካንተ አንድ የእስክሪፕቶ ፊርማ ነው። በቃ ልጅቷን በፈለግከው ሰዓት እየመጣ የምትጎዳት ወይም ደግሞ የምታስለቅሳት ማንም አይደለም አንተ። እንዴ ሩታ ሁሉም የሚስመው ጉንጭ አትፈልግም፣ ወይም ደግሞ ማንም እየመጣ የሚያቅፈው ትከሻ አትፈልግም። ካንተ እሷ የምትፈልገው አንድ ፊርማ ነው። እሱም ነገር ደግሞ አልፈርምም ካልክ ቤተሰቦቿ ወይም ደግሞ ወንድሞቿ ምን እንደሚያመጡብህ ዛሬ ነገ ትንሽ ጊዜ ቢወስድባቸው ነው እንጂ ምን እንደሚያመጡብህ በደንብ ያሳት። በጣም ነው የምፈልገው፣ በጣም ነው የሚያስደስተኝ። በጣም ጸባዩ ደስ የሚል ልጅ ነውና ነታችንን፣ ጓደኝነታችንን፣ አብሮነታችንን የማይፈልግ ከሆነ ችግር የለም። ሰዓት ነው የሆነ ነገር ነው ፌል አደረገብኝ፣ በጣም ደበረኝ። እኔ ደግሞ አጥፍቻለሁ፣ በጣም ይቅርታ። ይሄው ጭቅጭቅም ምናምን ከመፈጠሩ በፊት ኖ ይቅርታ። እሺ አንዴ ይቅርታ። ጥፋተኛ አይደለሁም፣ መጥፋቴን በቃ አላመንኩም። ጥፋተኛ አይደለሁም እያልሽ ነው ያለሽ። ጥፋት ገና መች ሰው ደህና ነኝ። እስካሁን የጠፋሁት በዚህ ጉዳይ ነው። እመጣለሁ፣ በቃ አለቀ አይደለ? ሰው መጥፋትሽና በግሪ ነው ማውቀያለ። በቃ ሁኔታዎች አንዳንዴ እኮ አንተ እንዳልከው አይሆንም። እኔ ላንቺ ኖርማል የሩቅ ሰው ነኝ፣ ባዳ ነኝ። እንደዛ ነው ይሰማኛል። ገባሽ አይደል? አሌክስ የምርህን ከምርህን ነው እንደዚህ የምታወራው? እዚህ ነገር መቀጠል አልፈልግም። ሶሪ ሞር ይቅርታ ማለት እንፈልገው ወዲህ ሶሪ ግድጅህን ይዤ አስገድጄ የሆነ ነገር ልልክ አልችልም። እኔ በጣም ይቅርታ ማለት እፈልጋለሁ። ለዚሁም ፈልጌው አይደል፣ ግን እኔ ካስመሳይ ሰው ጋር መቀጠል ስለማልፈልግ የምር እንደዚህ በቃ በስነ ስርዓት ልንለያይ ነው መስተካከል ተለያየን። በቃ እኔ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡ እያልኩኝ ዛሬም እንግዲህ በሁለት ሀሳቦች ወደ እናንተ መጥቼላችኋለሁ። ፍቅርና አሌክስ ከብዙ ቀናት መጥፋት በኋላ ፍቅር እንኳን በእርግጥ አሁን አለች። እንግዲህ ተቆጥተናት ቁጣን ምክርን ትሰማለች እና በላይቭ መታ ነበር። እንዲሁም ደግሞ ቲክቶክ ላይ በስቶሪዎች ምናምን በፎቶ በቃ እንዲጥፍት ከምትል እንደዚህ መኖሯን ማሳወቋ ራሱ ትልቅ ለውጥ ነው እና ይሄ ነገር እንድታስቀጥዩ ነው የምፈልገው። ሌላው ነገር ደግሞ ፈረንጁ ስለ ሩታ የተናገረው ነገር አለ፣ እሱንም እናወራበታለን። እስቲ እንግዲህ ስለ ፍቅር እናስቀድም፣ ምክንያቱም ከርማ ስለመጣች ማለት ነው። እና እንግዲህ ፍቅርና አሌክስ ዛሬ ተገናኝተዋል። ፀጉርሽ በጣም አምሮበታል። በዚህ አጋጣሚ የሷ እንደዚህ ፀጉራቸው አጠር ብሎ የሚያምር ፀጉር እንትን ያለው ሲሆን ያምራልና ያምሮብሻል ማለት ነው። እና እንግዲህ ዛሬ ቪዲዮን አይታችሁታል ብዬ አስባለሁ። ከአሌክስ ጋር ተገናኝተው የተፈጠረውን ነገር ለመነጋገር ሞክረው ግን አልቻሉም። ምክንያቱም ሁለቱም የመንተክተክ ሰዓት ላይ ናቸው። እድሜ ወጣትነት ታውቃላችሁ አይደለ? እንዳልፈላ ሽሮ ባህሪያችሁ ግንፍል የሚልበት ባህሪ ላይ ስለሆኑ መደማመጥ አልቻሉም። የመረጡት መለያየትን ነው። እውነት ለመናገር ፍቅር ቀጥታ እንደመጣሽ ከጭቅጭቁም ከምኑ ማጥፍቻለሁ ይቅርታ ነው መሆን የነበረበት። ምክንያቱም እኔ በአሌክስ ቦታ በሆነ እኔ የምማደርገው ነገር ነው ያስከፋኛል። ምክንያቱም ያ ሰው እኔ በተቸገረም ሰዓት ይሁን በተደሰተም ሰዓት ይሁን አብሬው ሊሆን ሲገባ ደስ ሲለው አብሬው መሆን ከሆነ ሲከፋ ችግሩን ሳይነግረኝ የሚሸሸኝ ከሆነ ለእኔ ልክ እሱ እንዳለው ባዳ በቃ ምንም እንዳለው ነው የሚሰማኝ እኔ። ስለዚህ አሌክስ ትክክል ነው ማለት ነው። ደግሞ እኔም ነግሬሻለሁ ከዚህ በፊትም ፍቅር ትልቁ ድክመትሽ ዝም ብለሽ የምትጠፊው ነገር ነው። ከቤተሰብሽም ከጓደኛ እንደዚህ ከኦዲየንስሽ ጭምር በጣም የሚወድሽ የሚናፍቅሽ ኦዲየንስ እያለ ከነሱ ጭምር እልም ጥርግ ብለሽ ትጠፊያለሽ። ያ ሰዎች አንቺ ያለሽበትን ቦታ ስለምታውቂ ለራስሽ ምንም ላይመስልሽ ይችላል። ግን ከሩቅ ላለ ሰው ያንቺ መጥፋት የሚያስጨንቀው ብዙ ሰው አለ። በተለይ ደግሞ አሌክስ ሲሆን ደግሞ ከኛ እሱ ይቀርባል። ምክንያቱም በአጠገብሽ ያለ ሰው ነው። አብሮሽ ብዙ ውሎችን ጊዜዎችን እያሳለፋችሁ ነው። ስለዚህ ድንገት ብን ብለሽ ጠፍተሽ መተሽ ደግሞ የትካዜ ቪዲዮ ስትሰሪ ምን ያህል እንደሚሰማ አስቡት። እንግዲህ ሰዎች ወደ እሱ ዝንባሌያቸውን ከማድረጋቸው በፊት ነው እሱ ወጥቶ መልስ የሰጠው ነበር። ያንቺን ቪዲዮ አይቶ ነው ተናዶ ድጋሚ መልስ የሰጠው እና ይሄ
ባለፈውም ልክ እሱ ተናዶ ያን ቪዲዮ እንደሰራ አንዳንዶች አላጨበጨብኩም። እኔ አላጨበጭም ስለምወዳት ብቻ ገና ለገና ሁሌ እሷ ትክክል ናት ልል አልችልም። እሷን ብቻ ሳይሆን ሌሎቹንም ሰውን ውደዱት፣ ግን የሆነ ያጠፋ ያበላሸው ነገር ካለ ልትነግሩት ይገባል። እና ይሄ ትልቁ ድክመቷና ጥፋቷ ስለሆነ በወቅቱ ነግሬያት በቃ በቪዲዮ በደንብ ሰርቼ ነበር፣ ተቆጥቻት። እሷም ተናግረዋለች። ዛሬ ድክመቷ እኮ ይታወቃል፣ ግን እንዴት ላሻሽለው በምን ልለውጠው የሚለው ላይ ነው መስራት ያለባችሁ። እና ቀጥታ አሌክስ አሁን ዛሬ እንደመጣ በቃ ይቅርታ፣ ይሄ ጥፋቴ ነው፣ ከዚህ በኋላ አይደገምም ቢሆን የተሻለ ነበር። ዞሮ ዞሮ የሆነ ሆኗል። እንግዲህ አሁን ብዙ የሚያስጨንቋት ነገሮች አይምሮ ውስጥ ስላሉ ይሄ ነገር ሲደረብባት እንግዲህ ፍቅር ራሷን ስታወድቃለች። ምን ሊሆን ይችላል የምናውቀው ነገር የለም። ቪዲዮ ሲቀጥል ነው የምናውቀው። ደህና እንደምትሆኚ ተስፋ አደርጋለሁ። ግን ደግሞ ይሄ ምናልባት ያንቺ መውደቅ የእርቃችሁ መንስኤ ሊሆን ይችላል። የምንፈልገው አብራችሁ እንድትመጡልን፣ አብራችሁ እንድትሰሩልን፣ ንጹህ እህትና ወንድም ሆናችሁ በጥሩ እየተጋገዛችሁ የተሻለ ቦታ ሰው ወክዬ አልናገርም፣ ይቅርታ ራሴን ወክዬ ነው የምናገረው። እንድትደርሱልኝ ነው የምፈልገው እኔ በበኩሌ። ከዛም ሰው መቀያየር ሳይሆን ሼሪንግ፣ በቃ ብዙዎችን እየሰባሰባችሁ የተለያዩ አዳዲስ ሰዎችን እያመጣችሁ አብራችሁ መስራቱ አንደኛ አይዲያ ይፈጥራል፣ ሁለተኛ ነገር ደግሞ ሰው በቲም ሲሰራ ዩቲዩብ ተወዳጅ ይሆናል። እና እንድትሰራው የምፈልገው አሌክስ ጸባይ ያለው ልጅ ነው፣ ዝምተኛ ነው፣ በደንብ ያስታውቃል። የዛን ቀንም ቢሆን እንደ አንዳንድ የምታጨበጭቡ ተናገራችሁት እንጂ እሱ ክፉ ቃል አልወጣውም። ለምን ትታኝ ሄደች? ለምን ዝም አለችኝ? እኔ ለእሷ ሩቅ ሰው ነኝ? ይሄ ሁላችንም የምናደርገው ነገር ነው። ስለዚህ ትክክል ነበረ ጥያቄው ማለት ነው። ቪዲዮ ማሰራሩ ምናምን በዛን ሰዓት ትክክል ነበረ። እና ያን ነገር አስተካክላችሁ በቀጣይ ታርቃችሁ በሰላማዊ መንገድ እንደምትመጡ አልጠራጠርም ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። እንግዲህ የረሳ ቪዲዮ እንዳይረዝም ቀጣይና ሁለተኛው ስለ ሩታና አብርሽ እንግዲህ ፈረንጁ ዛሬ ብቻውን መጥቶ የሰራው አንድ ቪዲዮ አለ። ሩታ ማንም የሳመውን ግንጭ አትፈልግም ብሏል። እውነት ነው። ማንም ሰው የሰው ትራፊ አይፈልግም። አንድ ባለትዳር ሴት ወይም አንድ ባለትዳር ወንድ ማንም ነካክቶት መጥቶ እኔ ጋ ለይልተኛ ና አብርሽ ልሁን ቢለኝ እንድች አላስነካውም። ሰውነት እንድች ጥፍሬን ሊነካ እድል አልሰጠውም፣ አልፈቅድለትም። ምክንያቱም ትክክል አይደለም። ለምን የትም ተልካስክሶ መጥቶ እኔ እንዴት እንትን ሊለኝ ይችላል? ገባችሁ? ስለዚህ ትክክል አይደለም። ይሄ ነገር ትክክል አይደለም። ሲቀጥል ደግሞ ይሄን ነገር ማስቆም ሆነ ማሻሻል የሚችለው ሩታ ራሷን ነጭ ለምን ሲባል ሁልጊዜ ወረቀት እየተባለ አንድ ሰው በቀን ራስሽን ካስናቅሽ እኮ እሱ አናትሽ ላይ እንደምታዩ ዛሬ እንግዲህ ጋርድ ይዞ መጥቷል። ስለዚህ ምንድን ነው እያደረገ ያለው? እየሰራ የሚሄደው ምንድን ነው? የማይሆን ነገር ውስጥ ነው እየገባ የሚሄደው ይሄ ሰው። ስለዚህ አንቺ መጨረስ ያለብሽ በፍርድ ቤት ነው። ጉልበት ምንም መታገል አይጠበቅብሽም። እውነት ተበዳይ እውነተኛ ጸብ ከሆነ በነገራችን ላይ እንደዚህ እንደማይደርስ ነው የምነግራችሁ። የሚያናድደኝ ድራማ ሆኖ ማያስተምር ነገር አለመሆኑ እንጂ ድራማ እንደሆነ ሁላችንም እናውቃለን። ግን በድራማ ሰበብ ሩታን ልኳን እየነገራት ዝቅ ከፍ እያደረጋት እንዲኖር እድል እየሰጠች ያለችው ሩታ ራሷ ናት ባይ ነኝ። ምክንያቱም ይሄን ነገር ማስቆም የምችለው ራሷ ነው። ይሄን ነገር ከዚህ በኋላ እኔ ልሰራ አልችልም፣ በዚህ ልክ ክብሬ ማጣት አልፈልግም፣ ገንዘብ ጥንቅር ብሎ ይቅር ብለሽ ማስቆም ትችያለሽ። ስለዚህ ፈረንጆ የወሰንከው ውሳኔ ለእሷም ለእሱም የሚጠቅም ነገር ነው ብዬ አስባለሁ። ትዳር እስከሆነ ድረስ እዚህ ጋር እህት ወንድም ተብሎ ማንም ሰው በጋራ ሀሳቤን ሰራረቀችኝ። አሁን እንግዲህ ጠራችኝ። እንዴት ምን እንደማወራ እሱ ግራ ገባኝ። እና ለማንኛውም ሁለታችሁም ቢሆን ውሳኔ አንቺ ሩታ ራስሽን አስከብረሽ በቆፍጣና መልኩ መወሰን ያለብሽ ራስሽ ነሽ። በዚህ ልክ ዝቅ የሚያደርግሽን ነገር ለመስራት እድል መስጠት የለብሽም ብዬ አስባለሁ። የሚመጣውን እናያለን። ደግሞ ዛሬ እንግዲህ በጋርድ ወይ አያፍሩም እኮ ሩታ ጋር ሊሄዱ ይችላሉ። እናያለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም የምወዳችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።